ውድ የዚህ ቻናል ተከታታዮች ባለፈው ክፍል የተወዳጁን ደራሲ ስብሐት ገብረ እግዚአብሔርን አዝናኝ ታሪኮች ማቅረባችን ይታወሳል። ዛሬም የማያልቁትና የማይጠገቡት የስብሐት ገጠመኞች ይቀጥላሉ። እንደተለመደው ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረግዎን አይዘንጉ። በሀገራችን ስነ ጽሑፍ ውስጥ እንደ ስብሐትና ዘነበው ላይ ያለ ወዳጅነት አልተመሰረተም ይባላል። ከዚህ ጓደኝነት ውስጥ ታላቁ ማስተርፒስ ማስታወሻ መጽሐፍ ተወለደ። ስብሐትና ዘነበው ላይ የተዋወቁት የኢትዮጵያ ፕሬስ ድርጅት ይሰሩ በነበረበት ወቅት ነው። ማንም ሳያስተዋውቃቸው መጀመሪያ የአንገት ሰላምታ፣ በመቀጠልም ሻይ ቡና መገባበዝ ጀመሩ። ከዚያም ስነ ጽሑፍ ይበልጥ አቀራረባቸው። ግንኙነታቸው በአመዛኙ የመምህርና ደቀ መዝሙር፣ አልፎ አልፎ ደግሞ የአባትና ልጅ፣ ሌላ ጊዜ ደግሞ የጓደኝነት እየሆነ ቀጠለ። በሂደትም ቅርርባቸው ከጓደኝነት ተሻግሮ ቤተሰባዊ ሆነ። በዚህም የተነሳ በስብሐት ሕይወት ላይ የሚያጠነጥነው ማስታወሻ መጽሐፍ ተጸንሶ ሊወለድ ቻለ። በዚህ መጽሐፍ መግቢያ ስብሐት እንዲህ ይላል። በልጅነቴ ለመጀመሪያ ጊዜ ፎቶ ተነስቼ ሲያሳዩኝ ይሄንም መስለው ብዬ ገረመኝ። ፎቶዬን ግን አምኜዋለሁ። ሌላ ቀን ደግሞ ድምፄን በቴፕ ሰማሁትና በጣም ገረመኝ። ስናገር እኔ የምሰማው ሌላ፣ የቴፑ ድምፅ ሌላ። ዘመናት አለፉ። እኔም ሆንኩ ዘነበ ይህን የምታነቡትን መጽሐፍ ገና በሐሳባችን እንኳ ሳይመጣ እሱ ስለ ሕይወትና ስነ ጽሑፍ እንዳወራለት ሁኔታዎችን አመቻቸ። ስናወራ ሳናስበው ይሄ መጽሐፍ ብቅ ማለት ጀመረ። ተናገርኩ፣ መዘገበ፣ ጻፈ። በ65 ዓመት ዕድሜ ዘነበ በሚከተሉት ምዕራፎች እንደምታነቡት በቃላት ፎቶ አንስቶኝ አየው። ለካ በደጋይን ሲያዩኝ ይሄን መስላለሁ። አብራችሁ ስለ ሕይወት ታምራት እየተገረማችሁ በቃላት የተሳለውን ፎቶ ታዩ ዘንድ በአክብሮት እጋብዛለሁ። ዘነበው ላይ ያዘጋጀውን የሕይወቴን አልበም እየከፈታችሁ ነው። መልካም እይታ። ለሁሉም እንሆ በረከት። ስብሐት ገብረ እግዚአብሔር የካቲት 25 1993። ስብሐት በባህሪው ከብዙዎች ጋር የተስማማ ነው ይባልለታል። ከበዓሉ ግርማ፣ ከጸጋዬ ገብረመድኅን፣ ከደምሴ ጽጌ፣ ከተስፋዬ ገሰሰ፣ ከሰለሞን ደሪሳ፣ ከአስፋው ዳምጤ፣ ከአለማየሁ ገላጋይ ብቻ ከሁሉም ጋር ጓደኛ ነበር። ከማንም ጋር ከማይግባባው ከዳኛቸው ወርቁ ጋር እንኳን የጠበቀ ወዳጅነት እንደነበረው ይነገራል። ከድርሰቱ ዓለም ውጭም ቢሆን የሁሉም ጓደኛ ነበር። ምክንያቱም የስብሐት ነፍስ የታላቅ ደራሲ ብቻ ሳትሆን የታላቅ ሰውም ጭምር ስለነበረች ነው። በአንድ ወቅት ዘነበው ስብሐትን ጋሺ ወጣት ደራሲያንን ለማበራከት ምን መደረግ አለበት ሲል ይጠይቀዋል። ስብሐትም ቱግ ብሎ በመቆጣት ለምንድነው መበራከት የሚያስፈልገው ይለዋል። ወጣት ደራሲያንን ለማበረታታት ነዋ ሲል ይመልሳል። ወጣቱ ደራሲ ጎበዝ ከሆነ ራሱ እኮ ነው ለአንባቢያንን የሚፈጥረው። ይሄውልህ ሰዎች ማንበብ የሚፈልጉ ከሆነ ደራሲዎች ሞልተውላቸዋል። አንዳንዱ እኮ ደራሲ ለመሆን አይደለም የተፈጠረው። ምን ያደርግለታል መጽሐፍ መኖር እንጂ የግድ ደራሲ መሆን የለበትም እኮ ሲል ይመልስለታል። በሌላ ጊዜ ደግሞ እየተጨዋወቱ ድንገት የዘነበ ገርል ፍሬንድ ትመጣለች። ዘነበም ሼም ይዞት ብዙም ሳያናግራት ልትሄድ ሆነ። እሷን ሸኝቶ ከስብሐት ጋር ሊቀመጥ ሲል ስብሐት በጥፊ ጭው ያደርገውና ይችን የመሰለች ልጅ ብቻዋን ትተህ ከሽማግሌ ጋር ምን ትሰራለህ? በላሁን ተነስተህ ሂድና ሸኛት ይለውና ጥሎት ይሄዳል። ዘነበም ትዕዛዙን ተቀብሎ ገርል ፍሬንዱን ሊሸኝ ይሄዳል። በሌላ ቀን ደግሞ ስብሐት ከጓደኞቹ ጋር 50 ብር ይዞ ሊዝናና ይወጣል። ታዲያ መንገድ ላይ ችግረኛ ይመለከትና የያዘውን 50 ብር ከኪሱ አውጥቶ ይሰጣል። በዚህ ድርጊቱ የተበሳጩት ጓደኞቹ እኛስ ይሉታል። እሱም ለኛ ደግሞ አማልክቱ ይልኩልናል ይላቸውና መንገዱን ይቀጥላል። ስብሐት ሁሌም ደሞዝ ተቀብሎ በመጀመሪያ ዕዳዎቹን ይከፍልና የቀረውን ለለማኞች ሰጥቶ ባዶ ኪሱን ቤቱ ይገባል።
ታዲያ ገንዘብ አያያዝ ስለማይችልበት ከወር እስከ ወር እንደተቸገረ ነው የሚያሳልፈው። ታዲያ በአንድ ወቅት ከቁም ነገር መጽሔት ተሰናብቶ ክፉኛ ተቸገረ። ደራሲ ዳኛቸው ወርቁ ዘንድ ሄድና ይሄውልህ ስራ ፈታው፣ ስራ እስከሚይዝ በየወሩ 50 ብር ልታበድረኝ ትችላለህን? ይለዋል። ዳኛቸውም ሳያመነታ እሺ ይለዋል። በስምምነታቸው መሰረት ሁሌም ለልደታ ዳኛቸው ዘንድ እየሄደ ምሳ ይጋብዘውና 50 ብር ተቀብሎ ይመለሳል። የዳኛቸው ልግስና እስከ 11 ወር ዘለቀ። በመጨረሻም ስብሐት ስራ ያገኝና ዕዳውን ሊከፍል ዳኛቸው ቢሮ ሄዶ 200 ብር ጠረጴዛው ላይ ያስቀምጣል። ዳኛቸውም ምንድነው ይሄ ይለዋል። ስብሐትም ላለፉት 11 ወራት ካበደርከኝ ገንዘብ ይሄ ጥቂቱ ነው፣ ዛሬ መክፈል የሚችለውን ነው ያመጣሁልህ ሲል ይመልሳል። ዳኛቸውም ታዲያ በእኔና ባንተ መካከል ብድር አለ እንዴ በማለት ብሩን ወደ ስብሐት ይገፈዋል። ስብሐትም አሁን እኮ ይሄንን ገንዘብ ከወሰድኩ ሌላ ቀን ሲከፋኝ አንተ ጋር መምጣት ላልችል ነው ይለዋል። ዳኛቸውም እሺ አንተ ካልክ፣ ከዚህ በኋላ ግን በእኔና ባንተ መሃል ብድር የለም ብሎት 200 ብሩን በግድ ይቀበለውና ይለያያሉ። ስብሐት ስለ ዳኛቸው ደግነት ሲመሰክር ዳኛቸው ለኔ ብቻ ነው እንደ ታላቅ ወንድም ይሆንልኝ፣ ሌላ ቦታ ሰዎች ሲያነሱት ስሰማ እሾህ ነው ይሉታል፣ አትንኩይ ባይ ነው፣ ለኔ ሲሆን ግን ጽጌረዳ ነው የሚሆንልኝ፣ ዕጣና ኮከብ መግጠም በለው፣ እሱ የሚያየኝ እንደ ታናሽ ወንድም ነው በማለት ስብሐት በ80ዎቹ ዓመተ ምህረት እግረ መንገድ በሚል ርዕስ የአዲስ ዘመን አምደኛ ነበር። አለቃው ደግሞ ተስፋዬ ገብረአብ። ስብሐት የስም እንጂ የግብር አለቃ ኖሮት አያውቅም። በ70ዎቹ ዓመተ ምህረት በዓሉ ግርማና ደበበ እሸቱ አለቃው ነበሩ። በግብር ግን የራሱ አለቃ ራሱ ነበር። ስራውን በፍቅር እንጂ በትዕዛዝ ሰርቶ አያውቅም። አዲስ ዘመን ሳለ ታዲያ በአንድ ወቅት ችስታ ሆነ። በቀጥታ አለቃው ተስፋዬ ጋር ሄድና ያለፈውን ወር ደሞዝ ወስጃለሁ፣ ስለዚህ እሱ ልጠይቅ አልችልም። የመጪውን ወር ደሞዝም ወስጃለሁ፣ እሱ ልጠይቅ አልችልም። ስለዚህ ለምን ሞዴል ሰራተኛ ብላችሁ አትሸልሙኝም ብሎ ይጠይቃል። ስብሐት የሚፈልገውን ሲጠይቅ እንዲህ ያዝናና ስለሆነ ማንም ነፍጎት አያውቅም ነበር። ስብሐት በስነ ጽሑፍ ውስጥ ሳንሱርና አርትዖትን አጥብቆ እንደሚጠላ ዘነበ በማስታወሻ መጽሐፉ ከትቦት እናገኘዋለን። በአንድ ወቅት ስለ አርትዖት እንዲህ ብሎ ነበር። እስቲ መጽሐፍ ቅዱስን ተመልከቱ። ዓለምን ያጥለቀለቀው አርትዖት ስላልተደረገ ነው። በቢሊየን ቅጂዎች በሺህ ቋንቋዎች ተተርጉሞ በየቤታችን ይገኛል። ቀላል ምሳሌ ልስጣችሁ። እግዚአብሔር ዳዊትን እንደ ልቤ ይለዋል። ዳዊት ግን የጦር አዛዡን የኦሪዮንን ሚስት ቤርሳቤህን ለመተኛት ሲል በጦር ሜዳ ፊት ለፊት ተሰልፎ እንዲሞት አድርጎታል። መጽሐፍ ቅዱስ ይህንን ሳይጨምር ሳይቀንስ አስፍሮታል። እውነቱ ሳይቀባባ ሳይጠለሽ እንደወረደ ከሺህ ዓመታት በፊት ተጻፈ። ይሄው እስካሁን ቢሊዮኖች ያነቡታል። የእልፍ አላፋት የህይወት መመሪያ ሆኗል። እስካሁንም ድረስ ለማመን የሚከብዱ የመጽሐፍ ቅዱስ እውነቶች አሉ። የአዳምና የሔዋን የእግዚአብሔርን ትእዛዝ ጥሰው የተከለከሉትን ፍሬ መብላት፣ የቃየን ወንድሙን አቤልን ደም ማፍሰስ፣ አብርሃም ልጁን ይስሐቅን ለመስዋዕትነት ማቅረብ፣ ኢሳው ብኩርናውን በምስር ወጥ መሸጥ፣ ያዕቆብ ራሔልን ለማግባት 14 ዓመታት ላባን ማገልገል፣ ዮሴፍ በ30 ብር ለግብጾች መሸጥ፣ ሙሴ ቀይ ባህርን ከፍሎ እስራኤላውያንን ማሻገር፣ የኢዮብ ትዕግስትና የሰለሞን ጥበብ፣ የክርስቶስ ፍቅርና ተአምራት፣ የይሁዳ አሳልፎ መስጠት፣ የጴጥሮስ ክህደት፣ የቶማስ ጥርጣሬ፣ ብዙ ሁሉም ኤዲት አልተደረጉም፣ አልተከለሱም። የብዙዎችን ልብ ለማሸነፍ አእምሮ ለመግዛት የሚያስፈልገው ጥበብ የነጠረ እውነት ነው። ከእውነት የበለጠ ውበት የለም። በአስቀያሚ እውነት ውስጥ እንኳን ውበት አለ። ስብሐት በ60ዎቹ 3 ተፈጥሯዊ ልብ ወለዶችን ጻፈ። ሌቱም አይነጋልኝ፣ ትኩሳትና ሰባተኛው መልአክ። እነዚህን ልብ ወለዶች ሲጽፍ ለስሜቱ እንጂ እንደማይታተሙ ያውቅ ነበር። በልጅ ልጆቼ ዘመን ታትሞ ጥቂት ፍራንክ ያገኙበት ካልሆነ በቀር በሕይወቴ ይታተማል የሚል እምነት አልነበረኝም ብሎ ነበር። ግን ጊዜ ያለፈና አዲስ ቀን ወጣ። በ90ዎቹ ደምሴ ጽጌና ጥቂት ጓደኞቹ 3ቱን ልብ ወለዶች አለዝበው አሳተሙት። አንባቢው አጃይብ አለ። ስብሐት በጓዳ የማይደረገውን አልጻፍኩም አለ። ይግረማችሁ ብሎ ከጥቂት ዓመታት በኋላ ሳይጨመር ሳይቀነስ እንደወረደ ታተመ። የስብሐት ብዕር ያለ አርትዖት ራቁቱን ታየ።
ለጥሬ አንባቢ ፖርኖግራፊ፣ ለነቂዎቹ ደግሞ ቁም ነገረኛ ሆነ። አልጋ ላይ የሚደረገው ነገር ተራ ብልግና ሳይሆን የሕይወታችን ዋነኛ አካል፣ የደስታችን ምንጭ፣ የትውልድ አስቀጣይ ነው። ስታደርገው ያልፈራው ስታወራው ምኑ ከበደ ሲል ተደመጠ። በአደባባይ እያወገዙ በስውር የሚያነቡትም እየተበራከቱ መጡ። ቅልብጭ ያለውን እውነት ቁልጭ አድርጎ ስለጻፈ ተወዳጅነቱን ሊቋቋሙት ከበዳቸው። አርትዖት ያልተደረገ የነጠረ እውነት ጉልበቱ ይህን ያህል ነው። ወደ ሌላ የስብሃት ገጠመኝ ስናመራ ደግሞ ባህር ማዶ ሳለ በሚያርፍበት ሆቴል ፓስፖርቱን ይጠየቅና ይሰጣል። ታዲያ የሆቴሉ አስተናጋጅ በሀገራቸው ደንብ መሰረት ስሙንና የአባቱን ስም አንድ ቃል በመተው ሚስተር እግዚአብሔር ብሎ ይጠራዋል። ስብሃትም የስ ይልና ባፉ፣ በልቡ ደግሞ ወቸው ጉድ የሰው ሀገር መጥቼ ደግሞ ከምኔው እግዚአብሔር ሆንኩ ይልና ይለያያሉ። በሌላ ጊዜ ደግሞ ኢትዮጵያ ውስጥ ሳለ በአንድ ፕሮግራም ላይ በእንግድነት ተጋብዞ በቀጠሮ ሰዓት ቢጠበቅ የውሃ ሽታ ሆነ። ከብዙ ጥበቃና ማርፈድ በኋላ በፕሮግራሙ ላይ ደረሰ። የመድረክ መሪውም ታዳሚውን ይቅርታ እንዲጠይቅ ያግባባዋል። ስብሃትም ቀበል ብሎ እኔ እኮ ሞኝ አይደለሁም፣ ሀበሻ ነኝ፣ ባህሌን አከብራለሁ። ባህሌ ደግሞ በሰዓቱ መገኘት አይደለም፣ ትንሽ ገፋ ማድረግ ነው። እኔ እኮ የሀበሻነት ባህሌን ለማክበር ብዬ እንጂ ማርፈድ ፈልጌ አይደለም በማለት ታዳሚውን አስቋል። ስብሃት ለሌሎች ወደ ተናገራቸው ቀልዶች ስንሸጋገር ደግሞ አንድ ሰውዬ ልጅ ፈልጎ እምቢ ይለውና ለጻዲቁ አቡዬ ልጅ ይሰጡት ዘንድ ይሳላል። ስለቱ ሰምሮለት በዓመቱ ወንድ ልጅ ከነቃጭሉ ይወለዳል። አቡዬ ልጅ ስለሰጡት የልጁን ስም ሰጡኝ አቡዬ ይለዋል። በዓመቱ ሁለተኛ ልጅ ደገመ። ደስታውም ጣራ ነካ። አሁንም የልጁን ስም ደገሙኝ አቡዬ ይለዋል። አሁንም በዓመቱ ሶስተኛ ሲደግም የልጆቹ መብዛት አሳስቦት የልጁን ስም ሰለሱኝ አቡዬ ብሎ ስም ያወጣል። ሰውየው ስራ አላቆመምና የልጆቹ መወለድ አላባራም። በዓመቱ አራተኛ ልጅ ተወለደ። ይህን ጊዜ ምርር ይልና አራተኛ ለተወለደው ልጁ አበዙት አቡዬ ብሎ ስም ያወጣል። በሌላ ቀን ዘነበ ወላ ስብሃትን በአማችህ ባቱ ይልማ ደሪሳ ላይ የተነገሩ ቀልዶችን ልንገር ይለዋል። ይልማ ደሪሳ የስብሃት የመጀመሪያ ሚስት ሀና አባት ናቸው። እሺ ይለውና እንደሚከተለው ይነግረዋል። አባባ ጃንሆይ ዋሽንግተን ዲሲ በሹማምንቶቻቸው ታጅበው ይሄዳሉ። ጊዜው እነ ኒል አርምስትሮንግ ጨረቃ ላይ የመጠቁበት ወቅት ነበር። ጃንሆይም በዘመኑ ፕሬዝዳንት ለነበሩት ጆን ኤፍ ኬኔዲ ደስታቸውን ገልጸው በተዘጋጀው መዝገብ ላይ አሜሪካኖች ተመራምረው ተፈላስፈው ጨረቃ ላይ ወጥተው በመመለሳቸው የተሰማንን ደስታ ስንገልጽላችሁ በታላቅ የወዳጅነት ስሜት ነው። ለወደፊቱም ጠበብቶቻችሁ ጥረው ግረው ፀሐይ ላይ እንዲወጡ መልካም ምኞታችን ነው ሲሉ አስተያየታቸውን ያሰፍራሉ። ታዲያ በዚህ አስተያየት የተገረሙት አቶ ይልማ ጃንሆይ ፀሐይ ላይ እኮ መውጣት አይቻልም ይሏቸዋል። ጃንሆይም መቼ ቀናልን ማታ ማታ እንጂ በማለት መለሱላቸው ይባላል። በሌላ ጊዜ ደግሞ አቶ ይልማ የገንዘብ ሚኒስቴር ይሰሩ በነበሩበት ጊዜ ከሹማምንቱ ጋር በገንዘብ አጠቃቀም አይግባቡም ነበር ይባላል። በዚህ የተበሳጩት ሹማምንቱ በእኛ እኮ የሚጫወቱብን ጃንሆይ ናቸው፣ የማንንም እረኛ የገንዘብ ሚኒስቴር አድርገው ሲሉ ምሬታቸውን ይገልጻሉ። ይህን የሰሙት አቶ ይልማ እረኛ እኮ የሚያስፈልገው ከብት ባለበት ነው ሲሉ ምላሽ እንደሰጧቸው ዘነበ ወላ በማስታወሻ መጽሐፉ አስፍሮታል። ወደ ስብሃት ታሪክ ስንመለስ ደግሞ አንድ ቀን ዘነበ ስብሃት በጉልበቱ ተንበርክኮ ሆዱን ጭኑ ላይ አጣብቆ መሬት ላይ አጎንብሶ ሲጽፍ ያገኘዋል። ይህን ያልተለመደ ነገር የተመለከተው ዘነበም ጋሽ ስብሃት ምን ሆናል ይለዋል። ስብሃትም አሞኛል፣ በዚያ ላይ የጋዜጣ ጽሑፍ ማስገቢያው ደርሶብኛል ይላል። እና ለምን በአሁኑ አትዘለውም ይለዋል ዘነበ። አንባቢ መታመሜን የት ያውቅልኛል፣ በእንዝላልነት ይመስሏል እንጂ ብሎ መለሰለት።
ዘነበ ወላ ስለ ስብሃት የንባብ ልምድ ሲናገር አንድ ሰው እንዴት ይህን ያህል ሊያውቅ ይችላል ብሎ ይደነቃል። ነገር ግን ይላል ዘነበ፣ ነገር ግን እንደማንኛውም ሰው ጋሽ ስብሃትም ምንም የማያውቃቸው ርዕሰ ጉዳዮች አሉ። ያኔ መላ ሰውነቱ ጆሮ ይሆናል ይላል። ስብሃት በራሱ አንደበት ደግሞ እንዲህ ይላል፣ አሁን ያለንበት ዘመን የኢንፎርሜሽን ቴክኖሎጂ ዘመን ነው። በዚህ ረገድ እኔ የተሟላ አላዋቂ ነኝ። ይቺ የስብሃት አባባል ታዲያ አንድ ቁም ነገር ታስጨብጠናለች። ስብሃት 7000 መጽሐፍትን ጭው አድርጎ እንደጠጣ ይነገርለታል። ታዲያ ምንም ያህል ብታነብ ከእውቀት ውቅያኖስ በማንኪያ ብትቃመስ ነው። ወደ እውቀት በተንደረደርን ቁጥር አላዋቂነታችን ወለል ብሎ እየታየን ይሄዳል። ለዚህም አይደል ሶቅራጥስ እኔ የማውቀው አለማወቄን ነው ያለው። ስብሃት ወጣት ሳለ የተለያዩ አደጋዎች ቢጎበኙትም አንዳንዶቹም በጥበብ ጥቂቶቹን ደግሞ በተአምር አልፏቸዋል። እሱም አማልክቱ የሚጠብቁኝ ብዙ ተልእኮ ስላሉብኝ ነው ሲል ይደመጣል። ጊዜው በዛ በቀውጢው በደርግ ዘመን ነበር። በዚያን ዘመን ስለፈራ ብቻ ነፍስን አታተርፍም፣ እድለኛም ጭምር ካልሆንክ። ስብሃት ነፍሱን ቋጥሮ የቆየው በፍርሃት ብቻ አይደለም፣ በድልም ነው። አንድ ጊዜ አመሻሽቶ ወደ ቤቱ እያዘገመ ነበር። የሱ ቢጤ ባተሌዎችም ቶሎ ወደ ቤታቸው ለመግባት ውርውር ይላሉ። ግን አልሆነም። የሰከሩ የአብዮት ጠባቂዎች ድንገት መንገዳቸውን ሁሉ ከበቡ። ስብሃትም ከተከባቢዎቹ መካከል አንዱ ሆነ። እያዋከቡ መቁጠር ጀመሩ። 1 2 3 እያሉ ጥግ አስያዙ። ስብሃት 11ኛ ነበር። አብዮት ጠባቂዎቹ የፈለጉት ደግሞ 10 ብቻ፣ 10 የሚረሸን ሰው። እናም 10ሩን ገደሉና 11ኛው ስብሃትን በሰላም ሂድ አሉት። 11 12 13 ቢፈልጉስ ኖሮ ለምንስ 10 ብቻ ፈለጉ? ኧረ እንዲያውም ያለ ምክንያት ለመግደል ምን ቁጥር መወሰን ያስፈልጋል? እጃቸው የገባውን ዝም ብሎ አይገሉም። አለች አድል ይላል ደራሲ አለማየሁ ገላጋይ ሕይወትና ክህሎት በተሰኘው መጽሐፉ። ስብሃት ከዚች ታላቅ ዕድል በኋላ 34 ዓመት አክሎ ከዚህ ዓለም ተለየ። ይሄ ማለት ነፍሱ ከስጋው ልትለይበት የነበረችው ክፉ አጋጣሚ የተከሰተችው በ1970 ዓመተ ምህረት ነበር። ሰው የሞት መልአክ ሆኖ በተከሰተበት የቀይ ሽብር ወቅት ጋሽ ስብሃት በዚች መናኛ አጋጣሚ አብተነው ቢሆንስ? በእርግጥ ስሙን ያገዘፉት በርካታ ስራዎቹን የጻፋቸው ከአብዮቱ በፊት ነው። እሱን አትርፈው ሕይወታቸው የተነጠቀው 10 ሰዎችስ እነማን ይሆኑ? ስለነሱስ ማን ግድ የሰጠው አለ? ስብሃት ከ10ዎቹ መካከል ቢሆን ኖሮ እውን ዛሬ ላይ ይታወስ ነበርን? ይቺ አጋጣሚስ በሕይወቱ ውስጥ ምን አይነት መገለጥ ትታሄደች? ምናልባት ስብሃት ላለው ጥልቅ የሞት ፍርሃት አንድ ጡብ አስቀምጣ ይሆን እያለ ይጠይቃል አለማየሁ። ውድ አድማጮቻችን የስብሃት አዝናኝ ታሪኮች በክፍል 7 ይቀጥላሉ። የዛሬውን ግን በዚሁ እንቋጫለን። ቻናሉን ላይክ እና ሰብስክራይብ እንዲሁም ሼር ማድረግዎን አይዘንጉ። በምንጭነት የዘነበ ወላ ማስታወሻ መጽሐፍን፣ የአለማየሁ ገላጋይ ሕይወትና ክህሎት መጽሐፍን እንዲሁም ቴዎድሮስ ሸዋንግዛው በማህበራዊ ሚዲያ ያጋራውን መጣጥፍ ተጠቅመናል።